ታች ነው በላይ ነው እንደተለመደው ብዙ አስተያየት ልንሰጥበት እንችላለን ግን በመነሻ እንዲሆኑ አንዳንድ ያቀርብኳቸው መረጃዎች አሉ ወይዘሪት ብርቱካን አያኖ እዚህ አሜሪካ ሀገር ጥገኝነት ጠይቃለች ሰሞኑን አንድ መረጃ ደርሶን ነበር አብይ አህመድ በአፍሪካ ህብረት አንድ መደብ ላይ እንድትቀጠር ተፈልጎ ነበር ነገር ግን መጽሐፍ ምንድነው የአንድ መንግስት እውቅና ወይም ደግሞ ሪኮመንዴሽን ነው የሚባለው ያንን ለማግኘት ከአብይ አህመድ በኩል ያደረገችው ጥረት አልተሳካም አብይ አህመድ በአፍሪካ ህብረትም በአንድ ቦታ ላይ እንድትቀጠር ስላልፈለገ ያንን የእውቅና ደብዳቤ ባለመስጠቱ እዛ ፖዚሽን ላይ እዛ መደብ ላይ ልትቀጠር አልቻለችም አውላላ ሜዳ ላይ የወደቀች ሆናለች ወይዘሪት ብርቱካን አያኖ በመጨረሻም እዚህ አሜሪካን ሀገር መጣ ጥገኝነት መጠየቋን ነው የሰማነው እንዴት አየው ወይዘሮ አስቴር ማሞ በቅርቡ ጥገኝነት ጠይቋል ሚኒሶታ ሄደው ነው የጠየቁት የዋሽንግተን ኤምባሲው ምክትል አምባሳደር ወይም ደግሞ ሁለተኛ ሰው ሆነው ለ3-4 አመት ቆይተው ነበር በመጨረሻም ወደ ሀገር ቤት እንዲመለሱ ጥሪ ተደርጎላቸው አልመለስም ብለው ሚኒሶታ ሄደው ጥገኝነት ጠይቋል በነገራችን ላይ በርካታ የአማራ ክልል የህዝብ ተወካዮች ምክር ቤት አባላት ባገኙት ቀዳዳ እየወጡ አይመለሱም አብይ አህመድ ለዚህ የሁሉንም ፓስፖርት ይዟል አሉ ከዚህ በኋላ አብይ አህመድ ሳይፈቅድ ለክምና እንኳን ከኢትዮጵያ መውጣት የማይችሉ የብልጽግና ባለስልጣናት በተለይ የአማራ ብልጽግና ባለስልጣናት ሁሉ ነገራቸው በአብይ ቁጥጥር ስር መግባቱን ነው የሰማነው እንግዲህ ሰሞኑንም ያያየነው ሁሉንም ካቢኔ አባሮ አዲስ እንዲመረጡ ተደርጓል የተወሰኑት ሽግሽግ የተደረገበትን ሁኔታ ነው ሰሞኑን ያስተዋልነው ለማንኛውም ይህንን ክስተት እንዴት አየው ብልጽግና ከምንም በላይ አደጋ ውስጥ ገብቷል ውስጣዊ ትግል ውስጥ ያለው በዚህም በዚያም ፈተና ውስጥ እንዳለ ነው የሚነገረው የአብይ አህመድ የሰሞኑ መፍጨርጨርና በዚህም በዛም ከቴሌቪዥን መድረክ ላይ ያለ መጥፋቱ አንዱ ምክንያትም ውስጣዊ ቀውሱን ውጫዊ በሆነ በተለያዩ ነገሮች ለማስቀየስ እንደሆነ ይነገራልና እስቲ እን እንዴት አየው ትንግርቶ መሳይ የብልጽግና አመራሮች ወይንም የብልጽግና ባለስልጣናት ባገኙት ቀዳዳ ዊንዶው ኦፍ ኦፖርቹኒቲ ነው የሚፈልጉት እንጂ ወጣው እንዳልከው የተለያዩ ሀገራት ላይ ጥገኝነት መጠየቅ እንደሚፈልጉ ግልጽ ነው ምክንያቱም ሀገሪቱ ውስጥ ያለው ሁኔታ ለነሱ አመቺ አይደለም በቀጣይም የሚሆኑት ነገሮች አሁንም እየሆኑ ያሉ ነገሮች ለነሱ እዛ ተረጋግተው እንዲቀመጡ የሚያስችል አይደለም እንደሰማነው እኔም ከዚህ በፊት ባለኝ መረጃ መሰረት በጣም በርካታ ባለስልጣናት ከሀገር እንዳይወጡ ክትትል የሚደረግባቸው ናቸው አብዛኞቹ በአብይ አህመድ ስለላና የክትትል እንትን ውስጥ አድማስ ውስጥ ያሉ ናቸው አብዛኞቹ ማለት ነውና ትንሽ የቀዳዳ ሲያገኙ ከሀገር ለመውጣት ፍላጎት ያላቸው ናቸው አሁን ምንድነው እንደነዚህ አይነት ሰዎች ከሀገር ሲወጡ ለየት የሚለው ነገር ምንድነው መሳይ በሀገሪቱ ውስጥ ባለው ሁኔታ እየደረሰ ባለው የሆነ ባለው ነገር አሁን ለምሳሌ ብርቱካንን ካነሳው ነገር አንፃር የምትፈልገው ቦታ ላይ ባለመመደቧ ሊሆን ይችላል ከሀገር የወጣቸው አብዛኞቹ ለህዝብ ክብር ኖሯቸው የነጻነት ትርጉም ገብቷቸው የህዝብ ሰቆቃና ፍዳ ገብቷቸው ከወገናችንና ከህዝባችን ጋር እንቆማለን በእንደዚህ አይነት አስቸጋሪ ወቅት ስለዚህ የኢትዮጵያ ህዝብ ሳይመቸው እኛ በተናጠል ተመችቶ ልንኖር አንችልም ሁሌም ከታሪክ ጋር ከእውነት ጋር እንቆማለን ትክክል ምን ሆነው በታሪክ ምዕራፍ ነው ከህዝብ ጋር በመቆማችን እናተርፋለን ብለው እንደዛ አይነት ውሳኔ ወስነው ኦኬ ከህዝብ ጋርና ከሀገር ጋር ወግነው የሚቆሙ ሰዎች አይደሉም አብዛኞቹ የኢህአዴግ ባለስልጣናት ስብዕና እሱን የሚፈቅድ አይደለም የብልጽግና ሹማምንት ስብዕና እሱን የሚፈቅድ አይደለም መሳይ ሀገሪቱ ላይ የሆነው ነገር አብዛኞቹ ስልጣኖቻቸውን ለህዝብ እንዲያስረክቡ ሪዛይን እንዲያደርጉ የሚያደርግ ነው በርካቶቹ ማለት ነው በርካቶቹ ግን የሚሆነው ነገር የምትመለከተው ምንድነው ሰራዊት እያስፈጁ ሀገርን በጦርነት ማግደው በየጊዜው ስልጣን ሲጨመርላቸው ሹመት ሲሰጣቸው ነው የምትመለከተው እነሱም በቃን የሚሉ አይደሉም ኃላፊነት የሚወስዱ አይደሉም ተጠያቂነትን በአገሪቱ ውስጥ እንደሌለ ተመለከታለን አገሪቱ ውስጥ ያለው ቀውስ በአጠቃላይ እና አገሪቱ ውስጥ ለደረሰው ቀውስ ኃላፊነት ወስደው ለዚህ ተጠያቂ ነን ብለው ወይንም ደግሞ እየደረሰ ያለው ጥፋት ከህዝብ ጋር እንድንቆም ያስገድደናል ይሄንን ጥፋት ቆም ብለን እንድናይ ተገደናል ብለው ለህዝባቸው ሲሉ መከራውን ተጋፍጠው አገዛዙን ሞግተው በዚህም ምክንያት ከኃላፊነታቸው ተነስተው ከሀገር የወጡ ሰዎች ብዙ አይደሉም
ምናልባት በጣት የሚቆጠሩ ጥቂት ሰዎችን ልናነሳ እንችል ይሆናል። ግን በዛ ደረጃ የሚቆሙ ሰዎች እንዳልሆኑ እረዳለሁ። በግል ጠብ ምክንያት ፍላጎቶቻቸው ወይንም የስልጣን የሚመደቡበት ቦታ ሲያስቆርፋቸው አንተ እንዳልከው ምናልባት ከሀገር ለመውጣት የሚፈልጉ ሰዎች ሊኖሩ ይችላሉ። የነዚህንም ለምሳሌ ጥገኝነት ከዛ የተለየ ነገር ከዛ የተለየ ትርጉም አልሰጠውም። የነጻነት ዋጋ ገብቷቸው ከህዝብ ጋር ከታሪክ ጋር ከእውነት ጋር ለመቆም ፈቅደው በዛ ልክ ድፍረቱ ኖሯቸው ወጥተው አገዛዙን ለመታገል ለመሰለ ይሄንን መለመሳይ አብዛኞቹ ከሀገር ከወጡ በኋላ ሲደበቁ ነው የምታያቸው። ወጥተው በአደባባይ ይጋፈጡ። ምክንያቱም ያካበቱት ሀብታቸው እንዲነካባቸው አይፈልጉ። ገባህ? የግል ኩርፊያ ያደርጉታል፣ የግል ጠብ ጉዳይ ያደርጉታል። ስለዚህ ከሀገርና ከእውነት ጋር ከህዝብ ጋር ሆነን በሀገራችን ለውጥ እንዲመጣ እንተጋለን የሚሉ ሆነው አታገኛቸውም ብዙ ጊዜ ማለት ነው። ግን ደግሞ እንዳልከው በጣም በርካታ የዚህ አገዛዙ ላይ እንግዲህ እንደምታውቀው አገዛዙ አለሁ የሚለው በሚዲያ ነው ያለው። መሬት ላይ በተጨባጭ ከ4 ኪሎ እና ከአዲስ አበባ ዙሪያ ላይ እንግዲህ አምባሳደር ማሲንጋ ባንድ ወቅት የተናገረውን ታስታውሳለህ። እንጦጦ ደርሰን መመለስ ምጥ ሆኖብናል ነው ያለው። ዛሬ ላይ ደግሞ ያለውን የጸጥታና የደህንነት ጉዳይ ሀገሪቱ ውስጥ በምን አይነት ደረጃ ፍራጃይል እንደሆነ የምታውቀው ነው መሳይ። የሀገሪቷ በተለይ የዜጎች ደህንነት ጉዳይ በምን ያህል ደረጃ አስፈሪ ደረጃ ላይ እንዳለ ታውቃለህ። በየዘርፉ በኋላ ላይ እናነሳዋለን። ግን ደግሞ እነዚህ ሰዎች አብዛኞቹ ያገዛዙ ባለስልጣናት በየጊዜው ለምን መሰለ እሱ በየጊዜው በሚዲያ እየወጣ የሚያወራው መሳይ ህፃናት እና የህፃናት ክፍለ ጊዜ በሚዲያ በሱ በሚታይበት ልክ ሲታይ አላውቅም። እዛ ሀገር ላይ እሱ በሚታይበት ልክ የሚዲያ ጋዜጠኞች እንግዲህ በየዕለቱ በሚዲያ መስታወት መቅረብ ያለባቸው ግለሰቦች ጋዜጠኞች እሱ በሚቀርብበት ፍሪኩዌንሲ ልክ ሚዲያ ላይ አይቀርቡ። በየዕለቱ የሚመጣው ለህዝቡ ሳይሆን ከስሩ ላሉት ለራሱ ካቢኔዎች በየዕለቱ በነገራችን ላይ ህዝብን ብቻ አይደለም የሚያታልለው የራሱን ካቢኔና የካቢኔ ሰርክልም በዛው ልክ እሱ የሚናገረውን እንዲቀበሉ በየጊዜው ኮንፊደንስ እንደሌለው ስለምታቅ ለምሳሌ ቅቡልነት እንደሌለው ስርዓቱ እንደምታቀበት አንደኛው መንገድ በየቦታው በየተራራው ላይ እየሄደ የቀድሞ ባለስልጣናትን እየጠራ ስለኔ ተናገሩ ሚላቸውን ነገሮች ስትመለከት በተደጋጋሚ it's a kind of confidence የለም። ያ ኢትዮጵያ ውስጥ vote of confidence የለም። ኦኬ አገዛዙን ህዝብ ሲጠላው ህዝብ ሲያወግዘው ቅቡልነቱን ሲያጣ የሚጠየቅበት ቼክ የምታደርግበት የፖለቲካ ሜካኒዝም የለም። ሁሉ ነገር የተሰበረ ስለሆነ እየጠራህ በሚዲያ ሰዎች ስላንተ እንዲናገሩ ታደርጋለህ ደጋግመህ። በዚህ ምክንያት ቅቡልነትን ያጸና መስሎ እንዲሰማ ታደርጋለህ ማለት ነውና በዚህ ምክንያት አብዛኞቹ ከሀገር የሚወጡበት መንገድ የለም። በየዕለቱ እሱ የሚነግራቸውን ነገር እያመኑ ዛሬ ለምሳሌ ፓርላማ ላይ የነበረው አጠቃላይ ድባብ መወራጨቱን ምኑን ስታይ እንደዛ አይነት ሀገር አይመስልም። በተጨባጭ ግን በዛ ልክ የሚያወራበት አግባብ ምንድነው የሚለውን በኋላ እናነሳዋለን እና አብዛኞቹ ትንግርቱ አንድ ነገር እዚህ ላይ መጥቀስ ካለብን በተለይም የመነሻችን የወይዘሪት ብርቱካን አያኖ ጉዳይ ነው። ብርቱካን አያኖን በተመለከተ እሷን ጨምሮ ወይዘሮ አስቴር ማሞ ሌሎችም ብልጽግናን በአሁን ሰዓት እየተለዩ ውጭ የሚወጡትና ከወጡም በኋላ ድምጻቸውን የሚያጠፉት ሰዎችን በተመለከተ የብልጽግና ሰዎችን ያልከው ነገር በደንብ ሊሰመርበት ይገባል። ህዝብ ተበደለ፣ ህዝብ ተጎሳቆለ፣ ህዝብ ከፍተኛ ችግር ውስጥ ነው አለ ብለው በዛ ተቆጭተው በዛ እንደው ያ ስሜት ተሰምቷቸው ወጡ ብሎ ለመናገር የሚያስደፍር አይደለም። ወይዘሪት ብርቱካን አያኖን በተመለከተ ብዙ መረጃዎችን ከዚህ በፊትም አውጥተናል። ፊቷ ላይ ለወጣ አንድ የተወሰነ ነገር ማስተካከያ ብላ ለአንድ ሆስፒታል ቪዚት በዱባይ ላደረገችው $70,000 ያወጣች ናት። ከፍተኛ ዝርፊያ ውስጥ ያለች ሴት እንደሆነች በተደጋጋሚ ይወጣል። አብይ አህመድም አይን ያወጣ ዝርፊያ እየተከናወነ ስላለ እሷ ደግሞ ከሌላ መዋቅር ጋር እየሰራች እንደሆነ ስለደረሰባት ነው ወዲያውኑ እርምጃ ወስዶ ከውጭ ጉዳይ ሚኒስትር ዴኤታነት አንስቷት ሌላኛውን በተመሳሳይ ዝርፊያ ውስጥ ያለን አቶ ብርሃኑ ጸጋይ የተባለን ከጅቡቲ አምባሳደርነት ወደ ውጭ ጉዳይ ሚኒስትር አምጥቶ በተመሳሳይ ቦታ ያስቀመጠው ሁለቱም ሌቦች ናቸው። የመዋቅር ልዩነት ነው። እሷ ከሌላ መዋቅር ጋር ናት፣
ብርሃኑ ጸጋዬ ከአብይ መዋቅር ጋር ስላለ ነው ወደ ቦታ የመጣው እንጂ ለህዝብ አስበው ለህዝብ ተቆርቆሮ በአብይም ሆነ በዛኛው ወገን በዚህ ደረጃ የሚገለጽ ምንም ነገር የለም። እሷ በጣም ከፍተኛ የሆነ ሙስና ውስጥ ገብታለች። ዲፕሎማት ሲመደብ፣ አታሼ ሲመደብ፣ የሆነ ቦታ ላይ አምባሳደር ሲመደብ የተወሰነ ወራት ደሞዝ ወይም ደግሞ ከደሞዙ የኛል ፐርሰንት እሷ ለአካውንቷ ገቢ እንዲደረግ አስቀድማ ስምምነት አድርጋ ነው ሹመት ሁሉ እንዲሰጥ የምታደርገው። ከፍተኛ ሌብነት ውስጥ የገባች ሴት ናት ወይዘሮ አስቴር ማሞም። አንድም ቀን ለህዝብ በደል አንድም ቀን የኦሮሞ ህዝብ ተበደለ ኢትዮጵያ ህዝብ ተበደለ ብላ ስትናገር ሰምተን አናውቅም። ሰሞኑንም ይህን እርምጃ ስትወስድ ምናልባት ምክንያት ካላት ብለን በእጅ ስልኳ ላይ ደውለን ደጋግመን ልናገኛት ያደረግነው ጥረት አልተሳካም። ምክንያት ካላት ጥገኝነት የጠየቁት በዚህ ምክንያት ነው የምትል ከሆነም ወጣ እንድትናገር ትጠየቃለች፣ ትጠበቃለች። ለማንኛውም እንዳልከው ነው የብልጽግና ባለስልጣናት ስለ ህዝብ አስበው አይደለም መንግስትንም ወይም አብይን የሚለዩት። መውጫ ቀዳዳ እየፈለጉ ነው። እንደነገዱ አንዳርጋቸው እንደነታየ ደንዳ አይነቱ ደግሞ ከነዛ ውስጥ አንድ ላይ ማስገባት የለብንም። ዋጋ እየከፈሉ ነው። በዚህ ሙስና ዋና ምንድነው መተንፈሻ በሆነበት የብልጽግና መንደር ውስጥ ይቅርበን ብለው እስር ቤትንም ሆነ ስደትን የመረጡት እንደነዚህ አይነት ባለስልጣናት ደግሞ ከነ አስቴር ማሞ ከነ ወይዘሮ ብርቱካን አያሌው ጋር አብረው እንደው ሊወቀሱ የሚገባቸው አይደሉም ለማለት ነው። ምናልባት ትንግርቱ ሐሳቤን አግኝተው ከሆነ ተነታየ ያው እስር ቤት ነው ያሉት። በጣም ጥቂቶቹ ወጥተው ትግል ያደርጋሉ። አሁን እኔ የማይገባኝ ነገር ምንድነው ከዚህ አገዛዝ ከተለየ በኋላ ማትታገልበት ምክንያት ምንድነው? ይሄ አገዛዝ በሀገርና በህዝብ ላይ ያመጣ ያለው ጉዳት አምኖ ገብቶ ከመጣ ለምንድነው ትግል ማታደርግ? ለምንድነው የምትደበቀው? ወታደሮችንም ከወታደራዊ መኮንኖችንም ጭምር ነው ይሄን ጥያቄ የምጠይቀው። ሊቃኖችንም ጭምር ምሁራንን ከሀገር የሚሰደዱ ሰዎች ለምንድነው ኢኮኖሚክ ማይግራንቶች የሚሆኑት? ኢትዮጵያ ውስጥ ትላንትና የነበሩበት ኑሮ ነው መሳይል በዚህ በሜሪላንድ አሁን በጣም በርካታ ሊቃን ናቸው። አዲስ አበባ ዩኒቨርሲቲ አሁን ሰው ስለመኖሩ አላውቅም። ከስኩል ኦፍ ሎው ብቻ ከአዲስ አበባ ዩኒቨርሲቲ ስኩል ኦፍ ሎው ብቻ 12 ዶክተሮችን ነው እዚህ ያገኘሁት። 12 ከአንድ ስኩል ነው ማለት ምንድነው እየተካሄደ ያለው ሀገሪቱ ውስጥ? ማን ቀረ ነው የምትለው መሳይ? ብሬን ድሬኑን ነው የምነግርህ በልሂቃን ደረጃ። እና ከወጣህ በኋላ ደግሞ የወጣህበት ምክንያት ግልጽ ነው። ሀገሪቱ ውስጥ ያለው ሁኔታ ግልጽ ነው። ሰው ሀገራችንን ለጥፋት አስረክበን በሄድንባቸው ቦታዎች ላይ ደልቶን እንድንቀመጥ አይደለም የሚጠበቀው። ከዚህ በፊት እለዋለሁ እኔ የራስ ሙሉጌታ በርካታ ኢትዮጵያን ጣሊያን ዳግም የወረራት ጊዜ መሳይ በፈረንሳይ የህግ ትምህርታቸውን አቋርጠው የ16 እና የ17 የ18 ዓመት ወጣቶች ሀገራቸው ዘምተው አሸንጌ ላይ ትግራይ በተለያየ ቦታ ላይ ነው የሞቱት። በውጭ ሀገር የነበሩ የኢትዮጵያ ተማሪዎች ኢትዮጵያ ተወረረች ብለው ገብተው ከወገናችን ጋር ነው የወገናችንን ዕጣ ፈንታ ነው የምንጋራው ብለው ዛሬ ይሄ አገዛዝ በሀገርና በህዝብ ላይ ያደረሰ ያለው ግፍ በቃ ሊባል ይገባዋል የሚሉ ሰዎች ሲወጡ ካገዛዙ እንደ አይጥ ጉርጓድ ውስጥ የሚቀበሩበት ወይንም የሚደበቁበት ምክንያት አይታየኝም። ነው ሀገሪቱ ውስጥ ያለውን ንብረታችንን ይወስዳል ምናምን። ሀገሪቱ ውስጥ ንብረታችንን አይደለም ሀገር ነጥቆሃል እኮ አገዛዙ። የኢትዮጵያ ህዝብ በመሰረቱ ለሚያፈራውም ንብረት ለህይወቱም ዋስትና የሌለው በምድር ላይ እጅግ የተጎሳቆለው ህዝብ ነው። እኔ በማስረጃ ነው መከራከረው። ይሄ ምንም አይነት ህጋዊ ፕሮቴክሽን የሌለው ህዝብ ነው ኢትዮጵያ ህዝብ። በራሱ ሀገር መንግስት ጦርነት የታወጀበት ህዝብ እና ይሄንን እያዩ ከወጡ በኋላ ኢንዲፈረንት መሆን ይቻላል ወይ? አይቶ እንዳላየ መሆን የሚቻልበት ሁኔታ ነው ወይ ሀገሪቱ ውስጥ ያለው? እስኪ እነሱ የገዙት ድሮን መሳይ አንድ ቀን ሌላ ቦታ ላይ ለሌላ ተልእኮ ድሮን ተጠቀምን ሲሉ ሰምተህ ታውቃለህ? ኢትዮጵያውያንን ከየመን ከሁቲ ታጣቂዎች ወይንም ከሌሎች ታጣቂዎች ለማስለቀቅ ድሮን ተጠቀምን ሲል ሰምተው ታውቃለህ? አገዛዙ አንድ ቀን የኢትዮጵያን ህዝብ ክብር ለማስጠበቅ ወታደራዊ እርምጃ ወሰድን የሚሉበት ጊዜ አለ? አልነበረም። ያለፉትን 7 ዓመታት የሚያመርቱትን መሳሪያ የሚገዙትን መሳሪያ
ሁሉን የሀገሪቷን ሀብት ሸጠው ጦርነት ነበር ህዝብ ላይ ሲያውጁ ነበር። እነዚህ ሰዎች ባሉበት ሁኔታ ውስጥ ከነዚህ ሰዎች ተለይተን ገብቶን የወጣ ነው ካሉ አምነን ከህዝብ ጋር ለመቆምና ከህዝብ ጋር ለመታገል ነው የወጣ ነው ካሉ ከህዝብ ጋር መተው መታገል ነው ያለባቸው። በአደባባይ ወጥተው ለምን ካገዛዙ ኢፌክት እንዳደረጉ መናገር ነው ያለባቸው ብዬ ነው ማምነው። መሳይ ግን ደግሞ ኦፖርቹኒስት ናቸው አብዛኞቹ። ኦፖርቹኒስት መሆናቸውን የምታውቀው በማድፈጣቸው። አገዛዙ ውስጥ ያሉትም ባለስልጣናት አብዛኞቹ ፋኖ ወደፊት የገፋ ሲመስላቸው ለኛ ይጽፋሉ እንውጣ እያሉ። እኛ እኮ ከትግሉ ጋር ነው ያለነው፣ ከህዝብ ጋር ነው ያለነው፣ ይሄ አገዛዝ እኮ መወገድ ያለበት ነው፣ መተባበር በምንፈልገው መንገድ መተባበር እንፈልጋለን ይላሉ። አገዛዙ ደግሞ አይ አሁን እንኳን በተወሰነ መንገድ እንግዲህ ወታደር በተመረቀ ቁጥር ሻንጣቸውን የሚያነሱና የሚያስቀምጡ አሉ። የደሃ ልጅ እየገባ ባለቀ ቁጥር የነሱ መቀጠልና ለመቀጠል ማለት ነውና መሳይ በእነዛ አይነት እንትን የሚያደርጉ ናቸው አብዛኞቹ። እንደዚህ አይነት ትዊስት ውስጥ የገቡ ናቸው። በተጨባጭ ከህዝብና ከሀገር እውነት ጋር እንቆማለን ብለው በድፍረት አገዛዙን ለመታገል የቆረጡ ወጥተውም ይታገላሉ። እዛም ሆነው በድፍረት ላመኑበት ዓላማ ይታሰራሉ፣ በትግል ሜዳ ይገባሉ፣ ይዋደቃሉ። ይሄንን አይነት ትግል እያደረጉ እንዳሉ ትመለከታለህ ማለት ነውና እነዚህ ሰዎች ወጡም ገቡም ጉዳያችን አይደለም። ይሄ አገዛዝን በተመለከተ የሚደረግ ትግል ግን ለአፍታም ቢሆን ሰዎች ስለመጡ በብዛት አናምንም አይደለም። ወጡ ገቡ በሚለው አይደለም። ዋናው ነገር ህዝብ እያደረገ ያለው ትግል ዞሮ ዞሮ ያሸንፋል። አገዛዝን እንደዚህ አይነት ግፈኛ አገዛዝን ከህዝብ ጫንቃ ላይ ለማውረድ የሚደረገው ትግል በሀገሪቱ ውስጥ ተጨባጭ ለውጥ፣ ሰላምና ዴሞክራሲያዊ ሽግግር በሀገሪቱ ላይ እንዲመጣ የሚያስችል ትግል ማድረግ ተገቢ ነው። ለዚህ ደግሞ ቢያንስ የገባቸው ሰዎች ከተሰለፉ በቂ ነው፣ ውጤት ማምጣት ይቻላል ብዬ አምናለሁ። መሳይ ትንግርቱ ያው ቀደም ሲል እንዳልነው በተለይ አማራ ተወላጅ ሆኖ ምክንያቱም በአሁን ሰዓት በአብይ አህመድ ኢላማ ተደርገው ታርጌት ተደርገው እየተጠቁ ያሉት የአማራ ብሔር ተወላጆች ናቸው። አምናቸውም የራሱ ሆነው አጎንብሰው ማሸርግደውለትም እንደፈለገ እንደ ሙዝ ልጣጭላቸው ላይ የወጣም የደፈጠጣቸውም አሁንም ድረስ የማያምናቸው የአማራ ክልል ባለስልጣናት ከሁለቱም ያልሆኑ ከህዝብም ሳይሆኑ ከአብይ አህመድም ሳይሆኑ መጨረሻቸው አጓጉል የሆኑ የአማራ ክልል ምስለኔ ባለስልጣናትም ሆነ ሌሎችም ከዚህ እንኳን መማር አልቻሉም። እዚህ ውጭ ወጥተውም በዛው ደብዛቸው የሚጠፋ ድምጻቸው የሚጠፋ ብዙ አይተናል። አንድ ቀን በስም ዝርዝር እየጠቀስን ሁሉንም እናጋልጥ እንደሚሆን ተስፋ አደርጋለሁ። እስቲ ወደ ዛሬው የአብይ አህመድ መድረክ እንምጣ። እንደው በጥቅሉ እንዴት አየኸው? አብይ አህመድ ሲወራጭ ነበረ፣ አብይ አህመድ ሲደነፋ ነበረ፣ አብይ አህመድ ሲቀጥፍ ሲዋሽ ነው የዋለው። አንድም እውነት አልተናገረም። መሬት ላይ የሌለ አየር ላይ ተንሳፈፈ የእድገት ዲስኩሮችን ሲያሰማ ነው ያለው። ምናልባት አንተ ጠቅለል አድርገህ በየአንዳንድ ጎላ ባሉት ላይ በዝርዝር እንወያያለን። ግን ስታዩ አጠቃላይ ፓርላማው መድረክ እንዴት ነው ያየኸው? የኢትዮጵያ ፓርላማ አልነበረም የሚመስለው። ታርጌት በኤርትራ ጉዳይ ጀምሮ በኤርትራ ነው የጨረሰው አጠቃላይ ንግግሩን ማለት ነው። የሁሉ ነገር የእያንዳንዱ የኢትዮጵያ ውስጥ ያለ ምስቅልቅል ውጤት እና መነሻ እና መዳረሻውም ጭምር ኤርትራ እንደሆነ ነው ሲያነሳ የነበረው። ለኔ ከመሬት ላይ ካለው ተጨባጭ እውነታ የተፋታ ነው እና በሀገሪቱ ውስጥ ላለው የኢኮኖሚ ስብራት ተጠያቂው የኤርትራ መንግስት ነው። ሀገሪቱ ውስጥ ላለው ረሃብ ተጠያቂው የኤርትራ መንግስት ነው። ሀገሪቱ ውስጥ ላለው ጦርነት ተጠያቂው የኤርትራ መንግስት ነው። ሀገሪቱ ውስጥ ላለው የኢኮኖሚ ስብራት፣ የገንዘብ መላሸቅ፣ በየዘርፉ ለምታያቸው በሀገሪቱ ውስጥ ያጋጠሙ ዘርፈ ብዙ ክራይሲሶች መሳይ የኢትዮጵያ ውስጥ ያለው አንድ ወይንም ሁለት ስብራት አይደለም ያለው፣ ዘርፈ ብዙ ክራይሲስ ነው ያለው እና በርካታ ቀውስ ያለበት ሀገር ላይ አሁንም አገዛዙ ሀገሪቱ ውስጥ የተሻለ የፖለቲካ መፍትሄ የሚመጣበትን እድል ሙሉ ለሙሉ እንደዘጋ ማሳያ ነበር የዛሬው ውሎ። አብዛኞቹ ነገሮች ክህደት የነበሩበት በተጨባጭ ህዝብ የሚኖረውና የሚያውቀው ነገር የተካደበት ነበር የነበረው። በየዘርፉ እንዳልከው ልናየው እንችላለን።
አብዛኛው አልቲሜትሊ የነበረው ነገር የትርክት ለውጥ ተመልክቼበታለሁ። የመረጃ መፋለስ ተመልክቼበታለሁ። ተጨባጭ ፖለቲካዊ መፍትሄ እንደሌለ ትላንትንም ዛሬንም ነገንም የሚረዱበት አግባብ በሀገሪቱ ውስጥ የተሻለ ሰላምና ሀገራዊ መረጋጋት እንዲመጣ ፍላጎት እንደሌላቸው ተረድቼበታለሁ። በሁሉም ዘርፎች ማለት ነው የሚነሱት ነገሮች በተጨባጭ አገዛዙ ከፕሮፓጋንዳ የዘለለ ተጨባጭ መፍትሄ ለማምጣት ቁርጠኛ እንዳልሆነ ዛሬም ማሳያ ነው። ሀገሪቱ ውስጥ የቀጠሉት ጦርነቶች በምንም አይነት መንገድ ሰላማዊ መፍትሄና እልባት እንደማይኖራቸው የታየበት እና ይናገር የነበረበት አግባብ ይናገር የነበረበት እብሪት በተጨባጭ ለሚነሱ ተጨባጭ ችግሮች ምላሽ ለመስጠት ሳይሆን እንደው ዝም ብሎ ጀብደኝነትን በተለይ ደግሞ ይሄ አገዛዝ በብዛት በፕሮፓጋንዳ የተሳከረ የተፋለሰ አገዛዝ ሚስ ኢንፎርሜሽን እና ዲስኢንፎርሜሽንን ዋነኛ ግብአቱ አድርጎ በሱ መተዳደር ይፈልጋል። የምናውቀውን እውነት የምታውቁትን እውነት ህዝብ የሚያውቀውን እውነት ህዝብ ራሱ እንዳውት እንዲያደርግ ያስገድደዋል። ለምሳሌ ልማትን የሚገልጽበት ለምሳሌ ኢኮኖሚውን ያነሳበትን መንገድ ብትመለከተው እኔ እስከዛሬ ድረስ የማውቀው በዓለም ላይ አሉ የሚባሉ ተጨባጭ ኢኮኖሚ መመዘኛዎች 4 ወይንም 5 ናቸው። አንደኛው ጂዲፒ ነው፣ ግሮስ ዶሜስቲክ ፕሮዳክት በአገሪቱ ውስጥ የሚመረት ጥቅል ምርትና አገልግሎት ነው። ምርትና ምርታማነት ማደግ እና በአገሪቱ ውስጥ ያለ የአገልግሎት እድገት ተለክቶ የሚቀመጥበት ማሳያ ነው። አሃዛዊ ማሳያ ወይንም ማንጸሪያ ነው። አፍንጫችሁ አሽትቶ ነው የኢኮኖሚ ለውጥ በሀገሪቱ ውስጥ እንዳለ ልትገነዘቡ የሚገባው ነው የሚለው እሱ። የትኛውም ስኩል ኦፍ ኢኮኖሚክስ በአፍንጫ በማሽተት የሀገርን እድገት መለካት እንደሚቻል አልሰማንም፣ አልተማርንም፣ አናውቅም። ምን ያህል ከእውነት እንደተፋታና ለሚነሱ ተጨባጭ አሃዛዊ ጥያቄዎች የሚሰጣቸውን ዳይቨርትድ የሆኑ ምላሾች ነው የምነግርህ። ክቡር ዶክተር ደሳለኝ ጫኔ ያነሳው ጥያቄ ላይ አሃዛዊ መከራከሪያዎችን አቅርቧል። የሀገሪቱ የድህነት መጠን አገዛዙ በተደጋጋሚ የሚጠቅሳቸውን ተቋማት እንኳን መነሻ አድርገን ብናይ በሀገሪቱ ውስጥ ያለውን የድህነት መጠን ምጣኔ በከፍተኛ ደረጃ እያደገ ሀገሪቱ ውስጥ ከ80 ሚሊዮን በላይ ህዝብ ከድህነት ወለል በታች ወድቋል ነው በዓለም አቀፍ ደረጃ ያለው ሪፖርት። በገጠር የነበረው የድህነት ምጣኔ ከ33 በመቶ ወደ 47 በመቶ አሻቅቧል ነው በዓለም አቀፍ ደረጃ ያለው ሪፖርት። እሱ አሽትቱት ልማቱን ይልሃል። ሌላኛው ኤችዲአይ ነው፣ ሂውማን ዴቨሎፕመንት ኢንዴክስ ነው ልማትን የምንለካበት። ሂውማን ዴቨሎፕመንት ኢንዴክስ ቢያንስ 3 ነገሮች አሉት የሰው ልማት ላይ ስለሚሰራ። አንደኛው የሰዎች የመኖር ምጣኔ ነው፣ ሂውማን ላይፍ ኤክስፔክተንሲ የምንለው። ሁለተኛው ትምህርት ነው፣ ሶስተኛው ደግሞ ኢንካም ነው። ዜጎች የመኖር እድሜያቸው ከተሻሻለ በትምህርት ያላቸው ተደራሽነት ከጨመረ እና ደግሞ ገቢያቸው ከጨመረ ኢንካማቸው ከጨመረ በህይወታቸው ላይ መሻሻል መጥቷል ብሎ ቢያንስ በእነዚህ 3 መመዘኛዎች ልማትን ይለካል። ምን ያህል ተማሪዎች ናቸው ሀገሪቱ ውስጥ ከትምህርት ገበታ ውጪ የሆኑት? ምን ያህል ዩኒቨርሲቲዎች ናቸው ተማሪዎችን መቀበል ያቆሙት? ቢያንስ በትምህርት እንኳን ነው ሰደው ቢባል የመኖር ምጣኔን እንውሰደው፣ ሀገሪቱ ውስጥ ላይፍ ኤክስፔክተንሲውን እንውሰደው። ስንቶቹ የአማራ ክልል አሁን የጤና አክሰስ የለውም መሳይ? ትግራይ የምታውቀው ነው። ፓርሻሊ ኦሮሚያ ውስጥ ያለውን ነገር የምታውቀው። ሌላኛው ኢንካም ነው። ምን ያህል ዜጎች የኑሮ ሁኔታቸው ተሻሻለ? በማሽተት አይደለም የሰው ልጆች ህይወት መቀየሩን የምናረጋግጠው። አይናችንን ገልጠን አይደለም፣ ጆሮአችንን ሰምተን አይደለም። በተጨባጭ በኑሮው ላይ እያንዳንዱ ሰው የመጣውን ለውጥ ማየት አለበት። ተጨባጭ የሆኑ ኢኮኖሚክ ኢንዲኬተሮች አሉ። ጥንቆላና ማርት አይደለም የምናምነው። ሳይንስ የዘመነበት ዘመን የተራቀቀበት ዘመን ላይ ነው ያለነው። ሌላኛው ፖቨርቲ ሬት አንደኛው ማሳያ የድህነት ምጣኔ
ከዛ ውጪ ዩኤንዲፒ የሚጠቀምባቸው ይሄ ሶሻል ዴቨሎፕመንት የሚባሉ አሉ። በትምህርት በጤና እና ሌሎች ኢንፍራስትራክቸሮችን በተመለከተ አንዳንድ ሀገራት በሳይ እነዚህ ኢንካም በሀገር ውስጥ ያለ ጥቅል ምርት እንደውም የዜጎችን መሻሻል አያሳዩም ብለው የዜጎችን ደስታ እስከመለካት የሄዱ ሀገራት አሉ። ነቡታን ለምሳሌ ግሮስ ዶሜስቲክ ሃፒነስ ይሉታል። የዜጎችን ደስታ ይለካሉ። ይሄ አገዛዝ ህዝቡ እየኖረ ያለው ተጨባጭ እነዛ ፓርላማ ውስጥ የሚያጨበጭቡት ሰዎች ቤታቸው ሲሄዱ ምናልባት የሚመገቡት የላቸው። የትምህርት ቤት ክፍያ ለልጆቻቸው መክፈል የሚችሉ አይመስለኝም ካልሰረቁ በቀር። በእርግጥ በደሞዛቸው ያንን ማድረግ አይችሉም። በየትኛው መመዘኛ ነው አሽትታቸው ልማትን ታያላችሁ የምንባለው? እንደ ህዝብ ሀገሪቱ ውስጥ ያለውን የኢኮኖሚ ድቀት በምን አሃዝ ልናስቀምጠው እንችላለን? አሉ የሚባሉ የዚህ ዘርፉ ምሁራን ሊቃውንት የሚያስቀምጧቸው ማሳያዎች ቀላል አይደሉም። በሁሉም ዘርፍ ማለት ነው። በኢኮኖሚው ደረጃ ያለው ድቀት አይደለምና ዛሬ በሚቀጥሉት 10 ዓመታትና 20 ዓመታት እንዴት አድርገን ልናቃናው እንችላለን የሚል ስጋት አንዳንዱ ኢንተርጀነሬሽናል ኢፌክት አለ። ተሸጋጋሪ የድህነት በአንዳንድ ሙሉ ለሙሉ እያወደማቸው ያሉ ክልሎች አሉ። ማህበራዊ ልማት እንዳይኖራቸው በትምህርት በጤና በምን ቦምቦችን እያወደምን አርሶ አደሩ ካልሰራ በምን መልኩ ነው ፕሮዳክቲቪቲ የሚኖረው? በየቀየው አርሶ አደሩን ግማሹን በሚሊሻ ይመለምላል፣ ግማሹን አርሶ አደር የጦርነት እንትን አድርጎታል። ሀገሪቱ በፓራሚሊተሪ በሆኑ አፓራተሶች የምትተዳደር ነች። አንድ ሀገር መሳይ በሚሊሻ መተዳደር ከጀመረ በኋላ ሀገር አይደለም፣ ኮላፕስ ያደረገ ስቴት ነው። ሚሊሻ ማለት ኮምፕሊትሊ የስቴት ፌለር ማሳያ ነው። ሚሊሻ የሚል ነገር ከተጠቀምክ በኋላ ሀገር ማለት አትችልም። ይሄንን የኢኮኖሚ ኮላፕስ ይዞ ብሌም የሚያደርገው ማንን ነው? ኤርትራን ነው። በሀገሪቱ ውስጥ በየቀኑ ለምትመለምለው ወጣቶች በየቀኑ ላለፉት 7 ዓመታት የምትማግዳቸው ወጣቶችን የምትመለምልበት አግባብ አጠቃላይ በሀገሪቱ ውስጥ ላሉ ተጨባጭ የፖለቲካ ምስቅልቅሎች ሌሎች አካላትን ተጠያቂ ካደረግ አንደኛ በሀገሪቱ ውስጥ አሁን ለደረሱት ግፎችና መከራዎች ብቻ ሳይሆን በቀጣይ ለደረሱት ነገሮች በእርግጥ እነዚህ ሰዎች መፍትሄ ያላቸው ወይ ብለህ ብትጠይቀኝ መፍትሄ ቢኖራቸው ኖሮ ኤክስተርናላይዝ አያደርጉትም። በተጨባጭ የፖለቲካ ችግሮች ስላሉ ሀገሪቱ ውስጥ በተጨባጭ የፖለቲካ ፌለር ስላለ ሀገሪቱ ውስጥ እና በእንደዚህ አይነት ሁኔታዎች እንደዚህ አይነት ምላሾችን ሲሰጥ እንመለከታለን። ጦርነትን ሰላምን በተመለከተ የተነሱ እያንዳንዱን በተናጠል እንመልከታቸው። ሰፋ ባለ መልኩ አጠቃላይ እይታን ነበረ እንድታጋራን የፈለኩት። ያንን በደንብ ነግረህናል። እንደው ከተለያዩ ሰዎች ጋርም እንዲስወያይ ነበረ። አጠቃላይ የፓርላማው የህዝብ ተወካዮች ምክር ቤት የዛሬው መርሃ ግብር ወደ 4 ሰዓት አካባቢ ይሆናል። ከግማሽ በላይ የሚሆነውን እሱ ተቆጣጥሮት እንደነበረም ያው በደንብ ሰዓቱን ለክተን ስናየው አብይ አህመድ ነው አብዛኛውን ሰዓት ይዞ የነበረው። በጣም በሚገርም ሁኔታ ትንግርቱ በደንብ አስልተነዋል። ግማሽ ጦርነት ግማሽ ሰላም ሲሰብክ ነበረ። ስለ ሰላም ብዙ ርቀት እንሄዳለን፣ ስለ ሰላም ሁሌ እጃችንን የተዘረጋ ነው፣ አሁንም ቢሆን መሳሪያ ነሱም ካሉ እኛ ምንጊዜም ዝግጁ ነን፣ ሰላም በሰላም ነው ሁሉ ነገር የሚመጣው ይልና ደግሞ ግማሹ ደግሞ ጦርነት ጥሪ ነው የሚያደርገው። የጦርነት ጉሰማ ለፍተናል፣ ጥረናል፣ ግረናል፣ ከዚህ በኋላ እንግዲህ ያቁታል፣ ይቀምሷታል፣ እናሳያቸዋለን፣ አቅማችንን ያውቃሉ፣ የራሳቸውንም አቅም ያውቃሉ። ከዛ በኋላ ድንፋታ ነው። እንደዚህ አይነት ዝብርቅርቅ ያለ አንዴ ሰላም አንዴ ጦርነት፣ አንዴ አድገናል አንዴ ደግሞ ልናድግ ነው፣ እዛው በደቂቃዎች ውስጥ ተለዋዋጭና ተቃራኒ የሆኑ አቋሞችን ተቃርኖችን ሲያንጸባርቅ ነበር። ይሄ አእምሮ አለመረጋጋት ነው።
እውነት ለመናገር ካንዴ ህክምና ስነ አእምሮ ሰው እንደዚሁ ደውሎልኝ ያለው ዛሬ የሰውዬ በትክክል የስነ አእምሮ በሽታ ተጠቂ እንደሆነ የተረዳውበት ነው አለ። 5 ደቂቃ ባልሞላ ጊዜ ውስጥ ዝብርቅርቅ ያሉ ሐሳቦችን ሲያነሳ የዋለበት ጊዜ ነው ማለት ይቻላል። ለማንኛውም እንደው ነገሮችን በተናጠል እንመልከታቸው። ከኢኮኖሚ አንፃር ያለውን በሰፊው ሄደበታል። ግን እንደው የተወሰነ ነገር ብታነሳ 2017 የስኬት ዓመት ነው አለ። ኢትዮጵያ አይታ ማታውቀው የቀደሙ መንግስታትም ሞክረውት የማያውቁት እኛ ደፍረን ገብተንበት ኢትዮጵያ ላይ ሰማይ ከፍተናል፣ መጋረጃውን ገልጠናል አለ። ስለ የትኛዋ ኢትዮጵያ ነው የሚያወራው? የራሱ ሰራዊት እኮ ደሞዝ፣ ጥቅማ ጥቅም፣ ልብስ ቀይሩልኝ፣ ቅማል እየበላኝ ነው ብሎ እኮ ስሞታ አቅርበውን እንቅስቃሴ ውስጥ ለውስጥ ተጀምሯል። የጤና ባለሙያዎች እኮ በርካታ ሳምንታት አድማ ላይ ነበሩ። በተለያዩ ክልሎች ሰራተኞች፣ መምህራን፣ የጤና ባለሙያዎች ደሞዝ ይከፈለን እያሉ ነው። ገዋኔ ወረዳ አፋር ውስጥ ጠምቶናል፣ እርቦናል የሚል መፈክር እኮ ይዘው ወጡ። ስለየትኛው ህዝብ ነው የሚያወራው? እውነት እንነጋገር። እኔ ለተወሰኑ ደቂቃዎች ብልጽግና አርጌ ራሴን ቆጠርኩ፣ እነሱ ጫማ ውስጥ ገባው። ግድ የለም እንደው ትንሽ የሳሳ ልብ ይኑረኝ ብዬ ስለ ብልጽግና መልካም ነገር ለማሰብ ሞከርኩ። ራስን ማታለል ነው፣ ራስን መካድ ነው፣ ሰውነትን ማጣት ነው እንጂ ብልጽግና መንደር የሚባለው ነገር ጫፉም የሌለ መሆኑን ነው የምታረጋግጠውና እስቲ ከኢኮኖሚ አንፃር ያነሳቸውን አንዳንድ ነገሮች ስኬቶች ይላል፣ እድገቶች ይላል፣ የዓለም ባንክ ያወጣውን መረጃ ለመደፍጠጥ ይሞክራል፣ ኢትዮጵያን ሰማይ ይሰቅላታል። ምንድነው የሚያወራው ይሄ ሰውዬ? ከጤናው እንዳልሆነ ግን ያው የዘርፉን ባለሙያዎች እየነገሩን ያሉት ትንግርቱ መሳይ እንግዲህ ቀደም ኢኮኖሚውን በተመለከተ እንግዲህ ኢኮኖሚ ልንለካ የምንችልባቸው መለኪያዎችን ነው የምናወራው። አሁን ሁለት አይነት ነገር ነው ያለው። ወይ ኳንቲቴቲቭ ኢንዲኬተር አለ፣ በአሃዝ የሚለካ አለ። ሌላው ኳሊቴቲቭ ነው፣ በሰው ልጆች ህይወት ላይ የሚመጣው ለውጥ ነው እና በመሰረተ ልማት ላይ የሚመጣው ለውጥ ነው። ይህ አገዛዝ ሊነግረን እየፈለገ ያለው ነገር ምንድነው የሚለው ነገር ነው። ቀደም አንስቼዋለሁ። በተለይ ኢኮኖሚውን በተመለከተ ህዝቡ በጠረጴዛው ላይ ያለውን ጠዋት ከእንቅልፉ ተነስቶ ለልጆቹ የሚያበላውን እና የሚያቀርበውን ቁርስ ነው የሚያውቀው ወይስ በአገዛዙ ቴሌቪዥን የሚነገረውን ይመን? እኔ የምነግራችሁን እመኑ ነው ወይስ በተጨባጭ ኑሯችሁ የሚላችሁን እመኑ ነው? እኛ በዓለም ላይ የምናውቀው በሀገር አቀፍ ደረጃ ጥቅል ምርት ላይ የሚመጣው ለውጥ ወይንም ደግሞ በሰዎች ኳሊቴቲቭ ላይፍ ላይ በእያንዳንዱ ሰው ላይ የሚመጣው ተጨባጭ ለውጥ ነው። ለውጥ ማለት ከግማሽ በላይ ያለውን የሀገሪቱን ህዝብ ካስራብክ በኋላ በአንድ በኩል ስንዴ አምርተን በሌላ በኩል ስንዴውን ለWFP ሸጠን WFP ህዝብ እንዲቀልብ አድርገናል፣ በአንድ ድንጋይ ሁለት ወፍ አድርገናል የሚሉ ግለሰቦች ናቸው እነዚህ ሰዎች። ስንዴ አመረትን፣ ስንዴውን ደግሞ ለWFP ሸጥን። WFP እኔ የማውቃቸው አንዳንድ ክልሎች ካላቸው 93 ወረዳ 92 ወረዳው በሴፍቲ ኔት የሚተዳደር ነው። ምን ማለት ነው? ሊትራሊ የሀገሪቱን ግማሽ የሚሆነውን ህዝብ የሚመግብ ኤንጂኦ አለ ሀገሪቱ ውስጥ። ለምርጫ መወዳደር ያለበት ኤንጂኦ ነው ወይስ አገዛዙ ነው? It's a partly an NGO-led country ላችኋለሁ። እኔ ተማሪዎችን ዴቨሎፕመንት ነው ማስተምረው ከሶሲዮሎጂ በተጨማሪ ግራጁዌት ስኩል ላይ ኮርስ ሰጣለሁ እና ተማሪዎችን በኤንጂኦ የሚተዳደር ሀገር ነው ግማሹ። እሱ አፈናቅሎ በየመጠለያ ጣቢያው ከሶሪያ ህዝብ በላይ የሚሆን የአማራና የሶማሌ የአፋርና የኦሮሞ ተፈናቃይ በየመጠለያ ጣቢያ በሀገሪቱ ውስጥ የሚመገበው በእነዚህ ኤንጂኦዎች ነው። ቀደም ያሉ መንግስታት የፉድ ሴኩሪቲን ጉዳይ የናሽናል ሴኩሪቲ ጉዳይ ያደርጉታል። የምግብ ዋስትናን ጉዳይ የብሔራዊ ደህንነት ጉዳይ ያደርጉታል። መሳይ ወደብ እናመጣልሃለን አይደለም ለህዝቡ የሚሉት፣ በተጨባጭ የህዝቡን ህይወት ከመቀየር ጋር ነው ትግላቸው። ከዚህ በፊት የነበረውን ሬቶሪክ ታስታውሳለህ? ዋነኛ ጠላታችን ድህነት ነው ይባል ነበር በኢህአዴግ ጊዜ። በእርግጥም ድህነት በህዝብ ላይ ሊያመጣ የሚችለውን አደጋ ቢያንስ በአንድ በኩል የተገነዘቡ ሰዎች ነበሩ ማለት ነው። ኢህአዴግ በዛ ስርዓት
በኢህአዴግ ስርዓት ውስጥ የነበረውን ሙስና ታውቃለህ። በተለይ ከመለስ ሞት በኋላ በጣም እንደተስፋፋ ሪፖርቶች ያሳያሉ። በእንደዛ አይነት ሁኔታ ውስጥም ተኮኖ በሀገሪቱ ውስጥ የነበረውን የድህነት ምጣኔ መቀነስ ተችሎ ነበር። በከተሞች ያለው የድህነት ምጣኔ ወደ 22%፣ በገጠር የነበረው የድህነት ምጣኔ ወደ 33 እና ወደ 27% አካባቢ ድሮፕ አድርጎ ነበር ሻርፕሊ። አሁን እንኳን ደንጋጭ ነው የምልህ መሳይ። አይ እኛ ብልጽግና የምንባለው በዚህ መዋቅር ውስጥ የታቀፍን ሰዎች ከሀገርና ከህዝብ የህዝብን ድህነት ስለምናስገብር ታክስ ስለምናደርግ ድህነትን ኢትዮጵያ እኮ አሁን ሚዝሪን ታክስ የምታደርግ ሀገር ናት። የህዝብን ጉስቁልና ግብር ታስከፍላለች። የድሆችን ቤት አፍረሳ መሬት ትወስዳለች። አርሶ አደር አፈናቅላ ሚሊሻ ታደርጋለች። የህፃናትን ተስፋ የነጠቁ ሰዎች ናቸው። እዚህ ጋር መጥተው ለህዝቡ ቀይ ባህርና ወደብ እናመጣልሃለን ይሉታል። አያውቅም ብለው ነው፣ የሚናገርለት የለም ብለው ነው። ነጥቀውታል መሳይ። ኤቭሪቲንግ የተነጠቀ ህዝብ ነው። it's a nation robbed በአገዛዝ የተገፈፈ ህዝብ ነው የኢትዮጵያ ህዝብ። መሬት የሱ አይደል፣ ውሃ የሱ አይደል፣ መብራት የሱ አይደል፣ ትምህርት የሱ አይደል፣ ጤና የሱ አይደል፣ አየር የለው፣ ትራንስፖርት የለው፣ ሰላም የለው፣ ህይወት የለው፣ በንብረቱ ላይ አያዝ። እንዲህ አይነት ህዝብ አለ እንዴ በምድር ላይ? ያውም ነፃ ነኝ የሚል ህዝብ፣ ከቀኝ አልተገዛውም የሚል ህዝብ መጥተው ዛሬ ፓርላማ ላይ ሲነግረው የነበረው እኛ ምን ነግረህን ስማ ጆሮውን ክፈት ነው ሲለው የነበረው። አሽትት ውጣና እኔ የተከልኩትን እጽዋት ቤት ውስጥ የሚጨስ ነገር እንኳን ባይኖር የምትመገበው ድንች እንኳን ባይኖር ወጥተህ የተከልኩትን እጽዋት አሽትት። ምክንያቱም እንግዶች ሲመጡ የማላፍርበትን ከተማ እየገነባው ነው የሚለው። በኢትዮጵያ ሪያሊቲ አይደለም የሚያፍረው፣ በከተማ ውበት ነው የሚያፍረው። የኢትዮጵያ ነገስታት፣ ቀደምት ነገስታት ምድርን ተጠይፈው መንፈሳዊ ሴቶቻቸውን አጉልተው መንፈሳዊ ተቋማትን ሲገነቡ አንዳንዶቹ ነገስታት ለምሳሌ ላሊበላ ራሳቸው በድንኳን ይኖሩ ነበር። ቤተ መንግስታቸውን አልነበር የሚያነጹት። ከዛ በኋላ የመጡት ግን በተለይ ደግሞ ባለፉት የኢትዮጵያ ዘመናዊ ታሪክ ውስጥ ኢትዮጵያን ለማቅናት ደፋ ቀና ብለው ደክመዋል። በጣም ለማዘመን ብዙ ሰርተው ብዙ ደክመዋል። ግን ድሃውን አልተጠየፉትም። ኢትዮጵያ ውስጥ አዎ ድህነት አለ። ይሄ የኢትዮጵያ ነባራዊ ሀቅ ነው። ግን ድሃውን ተጠይፈህ አይደለም የምትቀይረው ይሄንን ሀቅ። እንዴ ከተማችን ድሃን መምሰል የለበትም። ዛፍና መብራት ልንተክልበት ይገባል። ባይ ዘ ወይ ኮምፕሊትሊ የእሴት ልዩነት ነው ያለው ከኔ እኔ የምታገለው ለይሄን አገዛዝ ለዚህ ነው። ሀገርና ህዝብን የሚያይበት እይታ ኮራፕትድ ነው። ድሃን ይጠየፋል፣ ህዝብን ይጠየፋል። ሰርቶና አሰርቶ የልማቱ አካል ሂውመን ሴንተርድ ሆኖ ህዝብን የልማቱ ማዕከል አድርጎ ህዝብን መቀየር ሲገባው ህዝብን ከከተማ በማውጣት ከተማን በመቀየር ራሱንና ህዝብን ለማታለል የሚፈልግ ነው። ዲሰፕቲቭ ነው። በሌሎች ህዝቦች አእምሮ ላይ መጥተው ኢትዮጵያን ሊጎበኙ በሚመጡ ሰዎች ላይ ሐላላ ኬላን አሳይቼ የኢትዮጵያን ህዝብ መልክና ገጽታ አታልልበታለሁ ብሎ ያስባል። የዓለም አቀፍ ተቋማት እንደዚህ አይሰሩማ። የዓለም አቀፍ ተቋማት ድህነትን የሚለኩበት የራሳቸው ፕሪሳይስ የሆነ ኢንዲኬተር አላቸው፣ መለኪያ አላቸው። እንዴት እንግባባ መሳይ? እነሱ እመኑ ጠግባቸዋል ይሉሃል፣ አንተ ደግሞ በተጨባጭ ተረባሃል። ለዚህ ነው መነቀል ነው። ዲስኦሪየንትድ ናቸው እና አብዛኞቹ አይ ቲንክ ማይንድ ሴታቸው ስነ ልቦናና የስነ ልቦና ውቅራቸው የታሪክ አረዳዳቸው ሀገሪቱንና ህዝቡን የሚመለከቱበት አግባብ የተንሸዋወረረ ነው። እዛ ደረጃ ነው የምንረዳው። ስለ ኢኮኖሚ የተሰጠውን ትንታኔ
ከነክቡር ገና በላይ እኔ እንዴት አድርጌ ላስረዳ እችላለሁ? ከምጣኔ ሀብት ባለሙያዎቹ በላይ አንተ ጋርም የሚቀርቡት በዓለም አቀፍ ደረጃ በጣም የታወቁ የኢኮኖሚ ሳይንስ ልሂቃን ናቸው። በርካታ ሪፖርቶችን ጽሁፎችም የሚወጡት በእነዚህ ባለሙያዎች ነው። እነሱ ከነገሩን በላይ አገዛዙ የሚነግረንን እንዴት እንቀበልና እንዴት እንመን የሚለው ነው አንደኛው ነገር። ሌላው መሳይ ቀደም ያነሳው ነገር ከዚህ ከኢኮኖሚው ዞር ስንል ልማት በተለይ ላይ ትንሽ ሌላ አጀንዳ ለማንሳት ያህል ሳይሆን ምናልባት አንዳንድ የብልጽግና መንደር ሰዎችና አብይ አህመድ የተናገረውን ማብራራትም አስፈልገውም የተናገረውን ተናግሯል። ሁላችንም የመረዳት አቅም ያለን የተናገረው ምን ለማለት እንደሆነ ማብራሪያ አያስፈልገንም። ግን እሱ እኮ ያለው አዲስ አበባ ቆሻሻ ነበረች አሁን ጽዱ ስትሆን አፍንጫችሁን ተጠቀሙ ያለው ጽዳቱን ለማሳየት ነው አሉን። ኦኬ እናንተም ያላችሁት ይሁን። ጽዳት ከሆነ ጽዳት እንዴት ነው ከእድገት ጋር በምን ይገናኛል? ጽዳት ሌላ ጉዳይ ነው። ምናልባት አንዱ መለኪያ ሊሆን ይችላል፣ እሱ ሌላ ነው። ግን አፍንጫችሁን ተጠቅማችሁ ጥሩ ሽታ ከሸተታችሁ ኢትዮጵያ አድጋለች ብሎ ድምዳሜ መስጠት እንዴት ይቻላል የሚል መከራከሪያ ሲመጣባቸው ብዙ ርቀት አይሄዱም። እዛው ላይ ፍሬን ይዛሉ። በአይኔ ዋሉን እንደ አዲስ አበባ እኮ የ5 ሚሊዮን ምናልባት በዛ ከተባለ 7 ሚሊዮን ነዋሪ ናት። የ130 ሚሊዮን ነዋሪን ህዝብ እድገት አዲስ አበባ ላይ በሚሸተትና በሚታይ ነገር እንደው ያለውም እውነት ይሁን አዲስ አበባ ከብዷት በኢንዱስትሪ ሰመጠችም እንበል የአዲስ አበባን እድገት ለ130 ሚሊዮን ህዝብ እንዴት አድርገን እንመንዝረው? እንደው መፈናፈኛ እኮ የሚያሳጣ ነው። ለብልጽግና ደጋፊዎችም በራሳቸው መከራከሪያ ያሳጥቷቸው እንዲሁ እዚህም እዛም ሲሯራጡ ነው ያየናቸው ዛሬ። ለማንኛውም ወደ ሌላው ርዕሰ ጉዳይ ካለን ጊዜ አንፃር ብዙ ሰዓት እንዳንወስድ እንደው ከዚህ ከሰላምና ደህንነት አንፃር የተናገራቸውን ሀገር ውስጥ ካለው ችግር ምንድነው ከሽምግልናው ከአጠቃላይ አብይ አህመድ እያደረገ ካለው ጥረት እንደው አሁን አብይ አህመድ የኢትዮጵያን ሰላም ለማረጋጋት የሚያስችል ቁመና አለው ወይ? አማራ ክልል ላይ፣ ትግራይ ክልል ላይ፣ በኦሮሚያ በከፊል አሁን ደቡብ ላይ በብዙ ቦታዎች ላይ የህዝባዊ ቢጠኝነት እየተቀሰቀሰ ነው። ምን ቁመና አለው? ሀገሪቱን በሰላም ማረጋጋት ችያለው የሚል አፉን ሞልቶ ለመናገር የሚያስችል ነገር አለው ወይ? ነው ከዚህ አንፃር እንዴት ታየዋለህ? አንዳንዴ ያልተቆጣጠርከውን ሀገር ልታስተዳድር አትችልም። አብይ አህመድ አንድ የተንሸዋረረ አካሄዳለሁ። በቅርቡም በዚህ በሶፍ ዑመር ወግ ላይ በዚህ በኮይሻ ወጋ ላይ ያለው ነገር አለ። ሰላም ባይኖርም ልማት መስራት ይቻላል አለ። እንደው እንዴት ሊሆን ይችላል? ሰላም በጠፋበት ሀገር፣ ሰላም እዚህም እዛም ጥይት በሚጮህበት ሀገር እንዴት ስለ እድገትና ስለ ልማት እናስባለን? ሁለቱ እኮ አንድ ላይ የሚሄዱ አይደሉም። ሰላም ሌላ፣ እድገትና ልማት ሌላ። ስለዚህ ይሄ አይቻልም ብለው ፍልስፍና ወይም ደግሞ ትክክለኛውን አካሄድ ሲነግሩት የለም ሰላሙን በአንድ እጅ ምንድነው ልማቱን በአንድ እጅ ማድረግ እንችላለን ብሎ በድፍረት በቴሌቪዥን መስኮት ማይክ ጨብጦ የሚያወራ ሰው ነውና እስቲ ከዚህ አንፃር ቁመና አለው ሀገሪቱን ማስተዳደር የሚያስችል አቅም አለው የአብይ አህመድ? ከባድ ጥያቄ አይደለም መሳይ ጠየቀኝ። ሀገሪቱን ማስተዳደር አቅም ቢኖረውማ እንደዚህ አይነት ምስቅልቅል ውስጥ ሀገሪቱ ባልገባች ነው ነበር ነው ማለት በጣም በርካታ ነገሮችን ማሳያ ማንሳት ይቻላል። የኢትዮጵያ ሕዝብ ጦርነት ሰልችቶታል እና ለምንድን ነው ሀገሪቱ ውስጥ ያሉ ግጭቶችን በሰላማዊ ሂደት ማትፈታው የሚል ጥያቄ በድጋሚ እንግዲህ አንድ ተቃዋሚ ነው የሚመስለኝ እዛ ፓርላማ ውስጥ ያለው ወይንም ደግሞ አንድ ሰንሰብል ፐርሰን ያለው አንድ ማሰብም በትክክልም ቢያንስ ያለውን ነገር ለመናገር እድል ያለውም ደሳለኝ ይመስለኛል፣ ዶክተር ደሳለኝ ይመስለኛል። እሱ የጠየቀውን ጥያቄ ብቻ ወስዶ የእሱን ምላሽ ሳይሰሙ ማብቃት በቂ ነው ብዬ ነው የማምነው። እና ምንድን ነው የሚለው እዛ ላይ የሰላም ሁኔታውን በተመለከተ እንዴ እኛ ስለ ሰላም መቼም ቢያለን ለሰላም እኮ እጃችን ተዘርግቷል፣ በየጊዜው ሰላም እንላለን። እንደውም ከእንደዛ አይነት አስከፊ ጦርነት በኋላ በዛ በጦርነት ሂደት ውስጥ የነበሩ ከሁለት ግለሰቦች አሁንም ከኛ ጋር ናቸው። ለምሳሌ ጻድቃንንና ጌታቸውን ማየት ትችላላችሁ። ከሌሎች ቦታም ከኤርትራም ከምንም ያመጣ ናቸው። ሌሎቹም ያው የተመደበበት ቦታ ላይ ተመድበው እየሰሩ ነው ይላል። ምንድን ነው ያመጣው? ለምሳሌ
እና የተከበረው ምክር ቤት እናንተን ከሰማችሁ 5ም 6ም 10ም አሳምናችሁ አምጧቸው ይላል። አየህ መሰረታዊ ችግሩ እሱ የሀገሪቱን ችግር የሚገነዘብበት መንገድ ነው። በተደጋጋሚ ሀገሪቱ ውስጥ የሚታገሉ ኃይሎችን ሚሊሾች እንደሆኑ አድርጎ ወደ በዛ ደረጃ ሬዲዩስ አድርጎ ሊያወራ ይፈልጋል። የህዝብን ጥያቄ ያቃልላል። የማዳበሪያ ጥያቄ ነው ይላል። ይጆ ብዙ ጊዜ የሚናገረውን ነገር ተሰማዋል። ሽማግሌዎችንና የሃይማኖት አባቶችን ይጠቀማል። ሂዱና ብራይብ አድርጋችሁ አምጧቸው፣ ከዛ በኋላ የወረዳ ሚሊሻ ጽሕፈት ቤት ኃላፊ አደርጋቸዋለሁ ልክ እንደነጃል ሰኝ ብሎ ነው የሚያስበው። ያንዳንዱ ሰው በዚህ ትግል ሂደት ውስጥ የገባው የወረዳ ሚሊሻ ጽሕፈት ቤት ኃላፊ ለመሆን ነው የሚመስለው፣ ወይ ደግሞ ከፍ አለ ከተባለ የምስራቅ አፍሪካ ምናምን አማካሪ ተደርገ ከሱ ጎን ትቀመጣለህ። በመሰረቱ ጦርነትን ያዋለዱ ፖለቲካዊ ቅራኔዎች የሚፈቱበትን መንገድ አያስብም፣ ጉዳዩም አይደለም። ምክንያቱም ኢትዮጵያ ወጣቶች አሏት፣ መዋጋት ይቻላል ብሎ ያምናል። ለሌሎች ሀገራት በተጨባጭ ይሄንን ተናግሯል። እኛ ኢትዮጵያውያን እኮ ጎበዝ ተዋጊዎች ነን፣ ወጣቶች አሉ፣ የእናንተን ወታደሮች ወደ ሶማሊያ አትላኩ፣ እኛ ሄደን እንዋጋላችኋለን፣ ክፈሉን፣ የኢትዮጵያን ወጣቶች ልካለው እኮ ነው። እኔ አይደለሁም ያልኩት፣ ቶም ጋርነን የጻፈው። ሽማግሌዎችን ተጠቅመህ 20 10 እየሆኑ እየመጡ ነው፣ አሁንም ብር እየከፈልኳቸው ነው። ሀገሪቷ ላይ ፖለቲካዊ መፍትሄ እንዲመጣ አይፈልግም። ለዚህ የሚተባበሩት ልሂቃን አሉ። በምክክር ኮሚሽን ስም ህዝብን የሚያታልሉ ራሳቸውንም የሚያታልሉ ሀገሪቱ የገባችበትን ተጨባጭ ውድቀት ለመመልከት ያልፈቀዱ። ስለዚህ የሱ ፖለቲካዊ መፍትሄ አሁን ያለውን ጦርነት ሳይሆን ቀጣዩን ጀምራለሁ እያሉ የኢትዮጵያን ህዝብ ዲሉዥን ውስጥ መክተት ነው። ልክ ለናሽናል ኢንተረስት የተንገበገበ አገዛዝ መስሎ ሀገሪቱ ውስጥ ከባድ ፍጅት እየፈጸመ ያለ አገዛዝ ፍጅታችሁን ረስታችሁ ቀይ ባህር ላይ ፎከስ አድርጉ። ዋናው ረሃባችን የሚመነጨው ከቀይ ባህር ነው። ዋናው ጦርነት የሚመነጨው ከቀይ ባህር ነው። ዋናው ስብራት ምናምን እያለ የሁሉ ነገር የኢቭል ሁሉ መሰረት የኤርትራ መንግስት ያደርጋል። በኋላ ምናልባት ስለምንሄድበት እናነሳዋለን። ሀገሪቱ ውስጥ በጣም ትንንሽ ፓርላማ ውስጥ ቁጭ ብለው የፖለቲካ ጥያቄ ያነሱ እንደዚህ እድል ተሰጥቷቸው ከ10 ቀን በፊት ጥያቄያቸውን ጽፈው ያስገቡ ሰዎች 9 ወር አዋሽ አርባ ተቆለፈባቸው። ከጊንጥ ጋር ታሰሩ፣ ከጅብ ጋር ታሰሩ። ፖለቲካ ጥያቄ እንደው የሚያነሷቸው ጥያቄዎች እንደው ልብ ያለው አገዛዝ ቢሆን ሪፎርም እንዲያደርግ ያግዙት ነበር። እነዚህ ሐሳቦች በጠላትነት ተፈረጁ። ምክንያቱም የአማራ ተወላጆች ናቸው ተብለው ስለታሰበ በእንደዛ አይነት ስለዚህ በዛ ደረጃ ሲያቃልለው ታያለ። እንጦጦ ገባ መለስን ዙሪያ መለስን መቆጣጠር አልቻለም። አዲስ አበባ ላይ ኤፌክቲቭ ኮንትሮል የለው። ከወልቂጤ ከ10 ሰዓት በኋላ ባሶች አይንቀሳቀሱ። ከጅማ ከ6 ሰዓት በኋላ ባስ አይወጣም። አርሶ አደሩ ያመረተውን ወደ ገበያ መላክ አይችልም። እየታነቀ በሚሊሻነት የሚዘምትበት ሀገር ነው። ወጣቶችና ልጆች ትምህርት ቤት አይሄዱ። ሚሊሻ ይመለምላል ከትምህርት ቤት። ምዕራብ ሸዋ፣ ሰሜን ሸዋ ምናምን ተብለው የሚጠሩ አካባቢዎች ላይ ወጣት መቅረቱን ይጠራጠራሉ። ይሄ ሰውዬ ምን አይነት የፖለቲካ መፍትሄ ሊኖረው ይችላል? የሀገሪቱን ጥያቄ የህዝብን ጥያቄ የሚደረጉትን ትግሎች ሁሉ ወታደራዊ የትጥቅ ትግሎች ሁሉ ለኤክስተርናል ፋክተር አትሪቢዩት ካደረገ ለውጭ ኃይሎች አትሪቢዩት ካደረገ ተጨባጩን የሀገሪቱን ችግር ለማየት ፈቃደኛ አይደለም። ከዛስ ዲያሎግን በተመለከተ
ብሔራዊ ምክክሩ ሁሉንም አሳታፊ ነው ይላል፣ ኢንክሉሲቭ ነው ይላል በተደጋጋሚ። የአሜሪካ ኢንቨስትመንት ክላይሜት ሪፖርት ናሽናል ዳያሎግ ኮሚሽኑ ሙሉ ለሙሉ በህዝብ ዘንድ ተቀባይነት እንዳጣ፣ በፖለቲከኞችም ሀገሪቱ ውስጥ ባሉ ተቃዋሚ ኃይሎችም ቅቡልነቱን እንዳጣ ጽፎታል። ግማሹ ህዝብ የመከረ ግማሹ እምቢ እንዳለው ኦሮሚያም አማራ ላይም ተናግሯል፣ ትግራይም እንደዛው። ይሄ ከሆነ በኋላ ግማሹ ህዝብ አይዳውት ግማሽ ከቀበሌ ጀምሮ ያለው መዋቅር ሀገሪቱ ውስጥ እንደምታውቀው መሳይ የመንግስት መዋቅር ነው። በብሔራዊ ምክክር ኮሚሽን ውስጥ ከታች ጀምሮ የሚመለመለው የብሔራዊ ምክክር ኮሚሽኑ ዋናም ኮሚሽነር በራሱ ፎቶውን ከጀርባ ከቢሮ ውስጥ ብትገባ የምታገኘው የታየንና ያብይን ፎቶ። these people were supposed to be neutral ገለልተኛ መሆን ነበረባቸው ተብለው የሚታሰቡ ሰዎች ናቸው። ግን ያገዛዙን ነው ፍላጎት ነው የሚያስፈጽሙት። አገሪቱ ውስጥ አሉ የሚባሉ ልሂቃንም ግማሹን አስሯል፣ ግማሹን እየተዋጋ ነው፣ ግማሹን አሰድዷል። በዚህ ሁሉ ሂደት ውስጥ እሱና እሱ ብቻ ባሉበት በነጻነት በሚናገሩበት 4 ሰዓትና 6 ሰዓት እየወጡ ሚዲያ ላይም ሁሉም ክፍለ ጊዜ ላይ የምትመለከተው እሱን ነው። ይሄ ሁሉ በሆነበት ሁኔታ ውስጥ የሀገሪቱ ላይ ፖለቲካዊ መፍትሄ እንዲመጣ በተግባር ኮሚትድ ሆኖ የሚሰራ አካል እንደሌለ ዛሬ የተናገራቸው ነገሮች ግልጽ ናቸው። አባብላችሁ አምጡልኝ የሚል ሰው እንዴት ፖለቲካዊ ምላሽ ሊሰጥ ይችላል ብለህ ታስባለህ? ሌላው ጻድቃንና ጌታቸው ምን ጠቅመውታል መሰለ? አንድን ኃይል በጦርነት አሸንፎ በኋላ ላይ አንበርክኮ በሰላማዊ በስምምነት ስም እዛ ቦታ ላይ ማስቀመጥ እንደሚቻል መጥፎ ምሳሌ ሆነው አገልግለውታል። አሁን ለፖለቲካው በደንብ እየተጠቀመባቸው፣ ሌሎቹንም እንደዚሁ አሸንፌ የወረዳና የሚሊሻ ጽህፈት ቤት ኃላፊ ያደርጋቸዋለሁ ብሎ ያስባል። በመሰረቱ የፖለቲካ መፍትሄ እንደሌለ ሀገሪቱ ውስጥ ምርጫውን አስመልክቶ የተናገራቸውን ነገሮች ማንሳት ትችላለህ። ሀገሪቱ ውስጥ ያለውን ጦርነት እንዴት እንደሚመለከት ማየት ትችላለህ። የፍትህ ተቋማትን ጉዳይ የሚያነሳበትን አግባብ ትመለከታለህ። አብዛኛውን ነገር ስትመለከት በእርግጥም ከዚህ አገዛዝ የምትጠብቀው መፍትሄ የለም እና የተጀመሩ ትግሎች ተገቢነት ያላቸው ከትግል ውጪ ምንም መፍትሄ በሀገሪቱ ውስጥ እንደሌለ ማሳያ እንደሆነ ትመለከታለህ። ፓርላማው ግለሰቡን አገዛዙን ተጠያቂ የሚያደርግ ተቋም እንዳልሆነ ትመለከታለህ። ጦርነት ላውጅ ነው ሲላቸው ያጨበጭባሉ። የሚያነሳቸው ነገሮች አብዛኞቹ የሚያስደነግጡ ናቸው። ከላይ የተቀመጡ ዲፕሎማቶች ፊታቸው ላይ የነበረውን ነገር ትመለከታለህ። የሚናገረው ነገር ሁሉ ስጋት ውስጥ የሚከት ነው። ቀጠናውን ስጋት ውስጥ የሚከት ነው። ታላላቅ ሀገራትን ስጋት ውስጥ የሚከት ነው። ህዝቦችን ሉዓላዊ ሀገራትን ስጋት ውስጥ የሚከት ነው። ይጨበጨብ ነበር። እንደዚህ አይነት ተቋማት አምባገነንን ከማዋለድ ጦርነትና ፍጅትንና እልቂትን ከማዋለድ የተለየ ምንም ፋይዳ የላቸው። እንዲህ አይነት ቦታ ላይ ሲመጣ ራሱ ተናግሮ ራሱን ዋሽቶ ይሄድ ይሆናል እንጂ ህዝቡ በተጨባጭ ያለውን እውነታ ያውቃል። ታጋዩ በተጨባጭ ያለውን እውነታ ያውቃል። የሀገሪቱ ህዝብ በሌላም ቦታ ላይ ያለው ህዝብ በሀገሪቱ ውስጥ ምንም እየሆነ እንዳለ በትክክል ይገነዘባል ብዬ አስባለሁ። መሳይ እንደው ትንግርቱ ከነጌታቸውና ከነጻድቃን እሱ ያተረፈባቸው ነገሮች አሉ ስትል እኔ ምንድነው ያተረፈው? እነሱን ከማዋረድ ያለፈ ፖለቲካዊ ትርጉም ያለው ትርፍ እንዴት ብለን ልንገልጸው እንችላለን? ለምሳሌ እነሱም ወደዚህ በማምጣት የትግራይ ህዝብ ልብ አሸንፏል። የትግራይን አጠቃላይ ፖለቲካ ሁኔታ ተቆጣጥሯል ወይም የበላይነት አግኝቷል። በዚህ በኩል ስታሰላው ምን እንደውም የበለጠ የትግራይ ህዝብ እንደው በተወሰነ ደረጃ አብይን ከቁም ነገር ባይቆጥሩትም እንደው ለሰላም ብሎ የሆነ ነገር አብሮ ለመስራት ያሰበን የትግራይ ሊቃንን ጭምር እንዲሸሹት ያደረገ ነውና እነጌታቸውና ነጻድቃን ተዋረዱበት እንጂ አብይ አህመድ ያተረፈው የፖለቲካ ነገር አለ ብሎ ለመወሰድም በዛ ደረጃ ለመግለጽ የሚቻል ነገር የለም። ፓርላማውን በተመለከተ ብዙ መናገር የሚቻል ቢሆን ደስ ባለኝ።
ፓርላማው በጣም አሳፋሪ ነው። እውነት ለመናገር በፊት የነበረው በኢህአዴግ ህወሓት ዘመን የነበረው ፓርላማ በስንት ጣሙ ያም እንግዲህ የሞተ ብዙ ጊዜ ስንተቸው የነበረው ፓርላማ ዛሬ እሱ እንኳን ይሻላል ብለን ለመግለጽ መብቃታችን በራሱ ምን ያህል የደረስንበትን ቁልቁለት የሚያሳይ ነው። በድን የሆነ ፓርላማ እየተሰደበ የሚያጨበጭብ ዛሬ ተመልክተ ከሆነ መወድስ አብይ ነው እየተነሱ አብይን ማወደስ ነው። እሱ ደግሞ ይፈልገዋል። በነገራችን ላይ በአደባባይ ተናግሯል። እየሄዳችሁ እናንተ ያያችሁትን አትናገሩም፣ ወደ ቤታችሁ ስትመለሱ ያያችሁትን ሳትናገሩ ዝም ትላላችሁ፣ እኔን አታመሰግኑኝም ነው አታወድሱኝም ነው። ሰሞኑን ያለፉ ባለስልጣናትን የኢህአዴግንም ያሁኑንም እየጠራ በየዋሻው በየጥሻው እየሄደ እባካችሁ አመስግኑኝ አይነት በጣም አሳፋሪ የሆነ የቴሌቪዥን ዲስኩር ነው በየለቱ እያየን ያለ ነው። ይሄ በርግጥ ፍርሃት ነው፣ ብዙ ነገር ልንለው እንችላለን። ከዚህ አንፃር አብይ አህመድ በቴሌቪዥን በስቶ መታየቱ እሱን እንዲያመሰግኑ የገዛ ሚኒስትሮችን እንደ ሌላው ቀርቶ ዞን አላየውም ነበረ በአንተ ጊዜ ነው ዞን ያየሁት የሚል ሚኒስትር የመጣበት ዘመን እኮ ነው። እንዴት ቁልቁለት ውስጥ እንደገባን ከዚህ በላይ ማሳያ የለም። ጌታቸውን የሚያህል ፖለቲከኛ ብለን የምንገልጸው ትላንት አብይ አህመድን በልኩ የተናገረ ነው። የፖለቲካ ደንቆሮ እንደሆነ ድንክ እንደሆነ ሲናገር የነበረ ዛሬ አንተ መተህ ምንድነው ሶፍ ዑመርን አየነው። ያኔ ስንመጣ አይቼዋለሁ ግን መንገድ የሚሰራው ለዘረፋ ነበር አለና ከእንደገና ራሱ የተናገረውን ራሱ ያረመበት እጅግ አሳፋሪ መንሸራተት ውስጥ የገባው ጌታቸው ምንድነው ነገሩ? ኢትዮጵያ ውስጥ የገባው በተለይ ብልጽግና መንደር ያለው ነገር በጣም የሚያስደነግጥ ነው። ለማንኛውም እስቲ ወደ ወለጋው ጉዳይ እንምጣ። ትግራይ የነበረው ጦርነት ተጋኗል አለ። ከወለጋው አንጻር ስናይ የትግራዩ ተጋኗል ሲል በብዙ መንገዶች ልናይ እንገደዳለን። ትግራይ የደረሰውን እያሳነሰው ነው። ተጠያቂነት እንዳይመጣበት 1 ሚሊዮን ሰው አልቋል። ከ100,000 በላይ ሴቶችና እናቶች ተደፍረዋል። ከ2 ሚሊዮን በላይ ሰዎች ተፈናቅለው